ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ማለት ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው እንዴ ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታቃላችሁ ካሁን ባለ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምና ሁሉም ካንቻ የተሻለ አቋም ነው ያሉት ዘጠነኛ ምናምን ነው የምጨርሽ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ ራስ ወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር ዴ ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ቴ ማን በቋጠሩ ነው ምን በላይን ዋንጫ ገባርለ በቋጠሩ ግዴታ ማቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልከ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው ያለ የሚወራበት አይነት የአርሰናል ደጋፊ እኮ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ ማለት ዴ እንከባበር እንጂ እኔም ተቃጥያለሁ ለራሴ ማለት ነው ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንም የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጫወታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸው ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብሎ አይነኩትም በቃ ቅብርር ብሎ ልጥፍ ተደርገው ይወጣሉ በሜዳና በደጋሚ ፊት የነቪላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ ይወላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቋጥሬ ቆጠርኩት ምን አባት ያገባኝ ባልቋጥር እናት ቫሞስ ሲቲ ቼልሲንም ልሳም ግንባርን በመዳን ምን አይነት አመት ባል ነው በየትኛው ጽድቃችን ነው እኛ ማንቼ ደጋፊዎች በየትኛው ጸሎት የትኛው ንጽህናችን ነው ይሄውላ ደስታ የሰጠን ቼላ ወንድም ጥላ ይመችሽ ቼልሲ ሲቲ ይመቻቹ ሴሚዮን ግን መድኃኒዓለም ነው የተፋን በጣም አይችልም ማለት ነው ለአርሰናል ደጋፊዎች አንድ ምነግራችሁ ነገር ማለት ነው የአርሰናል ደጋፊ እግዚአብሔርን ዋንጫ ይገባል ከልቤ ነው ምለው 4 አመት ቦትል ማድረግ እንደገና 20 ምናምን አመት ያለ ዋንጫ መደገፍ በጣም ከባድ ነው ለለፋችሁበት ያስፈልጋችኋል ግን ዲሉዥናሉ ብዛቱ እዚህ ቲክቶክ ላይ የሆነ ኳስ የማያውቁ እረኞች አሉ አገር በጎች አሏቸው ማለት ነው 4 ዋንጫ ነው ምን በለው እንበ 4 ዋንጫ ነው ይልሃል አትበላም ስትለው አንተ እኮ ጥላቻ አለብህ ይላል ይሄ እኮ ቆርቆሮ ነው ይልሃል መጥቶ ማለት ነው አብራችሁ እንበ ቆርቆሮ ነው አረበናት እንደዚህ ይባል ቲክቶክ ላይ መታችሁ ማለት ነው የአርሰናል ደጋፊ ጭንቅላት ውስጥ አርሰናልን ማድሪድ አርጋችሁ የሳላችሁ ሰዎች ማለት ነው ትላልቅ ደጋፊ ይታዘባችኋል ገብቷል ትንሽ እስቲ ተረጋጉ አድምጡ ከናንተ የተሻሉ ደጋፊዎች አሉ ቲክቶክ ላይ ስለወጣንኛ ከሌሎቹን በልጣለን ማለት አይደል የሌሎቹንም ኦፒኒየን ስሙ እናንተ በጎቹ ደግሞ የራሳችሁ ሐሳብ ይኑራችሁ አርቴታ የሚያስተቻጩት ነው የዛሬ 2 አመት 3 አመት በቴስታ የሚበላ ዋንጫ የለም ብዬ ቪዲዮ ሰራ እንበላለን አንተ አጣቅም ከጥላቸው ወተህ ነው እንደዚህ አይነት አጮት ዋጋ ያስከፍላል እኔ እያንዳንዱ የሰራውትን ቪዲዮ አምጥቻ አሳይሃለሁ ማለት ነው ለማንኛውም እኔ እግዚአብሔርን በጣም ማከብራችሁ ለእናንተ ዋንጫ እምመኝላችሁ ከልቤ ብዙ ደጋፊዎች አላችሁ ይሄ በጎቹ የምትነዱት እና ዲሉዥናሎቹ ግን ተስፋ ስትቆርጡ ማየት ስትላጡ ማየት አንገት ስትደፉ ማየት ያስደስተኛል ነው ማለት 7 አመት ባልሽን ብልሽት ነው እንደዚህ በላ ቴላ እንደዚህ በላ
ለጽዌው ድምቀት ነው በላ እንዳይባንን ነው በላ ቼላ በላ እኔ ለወያኔው ሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይኸው ፕሪያ እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም በቃ ሰው አይደለሁም በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት የላ ወንድም ጥላ አይጠየፍ ሆኖ ይታያል ከሚሴ እንዴት ነሽ አርስዬ የ5 ዓመት ሚዜ እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ ይሄንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው ግን ሲቲ ከአርሰናል ለራሱ 3 ነጥብ የሚቀበለው ከሆነ ይሄ ነገር አበቃለት ማለት ነው ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው አስቀምጬላችኋለሁ እንዴ ኤቭሪቲንግ ቁጭ አድርጌላችኋለሁ ቴሌግራሜ @yoyorda ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል ቦትለርስ ያላችሁ ነበር ማለት ነው እንደዚህ ኢሚዲየትሊ ነው ቫይራል ሆኖ ማለት የጮቱት ሲቲ እና ቼልሲ የሚወራው ግን ስለ አርሰናል ምን አይነት ትልቅ ክለብ ነው አርሰናል ኧረ በስመ አብ ምስኪን ቋጣሪ ወያሎች አንተ ነጥብ እንድንጥል ነው የምቋጠረው እኛ ጎል ዲፍረንስ ላይ እየሰራን 38-32 በ6 ጎል ዲፍረንስ ተበልጡ ነበረ 3ቷን አቀለልናት 2-0 እንኳን ከተሸነፋችሁ ጎል ዲፍረንስ ደግሞ ተቀለበሰ ማለት ነው ዳትፋር መሄድ አያስፈልግም ሲጀመር በነጥብ እንደምንበልጣችሁ እኔ በቲሜት ተማመናል እኩል ቢሆን እንኳን አርሰናል ጎል ዲፍረንስ አለው ምን አለ የሚሉት አድርሰለት ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው ማኔ ማግባት ችግር አለበት ታወቀ አንተ ምታት ይሁን ከልጅ በ7 ደቂቃ 2 አሲስት አደረጋለ ቢግ ጌም ፕሌየር ከአርሰናል አሲስት አደረጋለ ኦራይሊ ከሊቨርፑል ከቼልሲ 2 አሲስት ራያን ፋኪንግ ቸርኪ ገነርስ ማን ነው ቦትለርስ ዩ ጋራ ቢ ሬዲ ኔክስት እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው አሁን ፕሬዲክሽንስ ብለ ጆይን በል ፒስ አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው ገብቷል እኔ በልተነዋል ሲቲዝንስ ደረትነፋ ገብርኤልም ብያለሁ ደረትነፋ አርግ ትጠብቃለህ ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው እኔ እኮ ፈርስት ሃፍ ላይ ተሳቀቅኩኝ እንደዛ ሲያረጉኝ ተሳቀቅኩኝ ግን ሰከንድ ሃፍ በቃ አንተ ማነህ እኔ ቼልሲ እኔ ሰይፈኝ በእናት ምን አይነት ጨዋታ ነው የምትጫወቱት ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልጋል ግዴታ አንድ ነገር አረጋግጬ የምናገረው ነገር አርሰናልን ቀጣይ ሳምንት ዊን ምናረግ ከሆነ ኮምፕሊትሊ ነው ምን በላው ይሄን አረጋግጬ ነው የምናገረው ብቻ ዊን እናርግ ይዛን ማች ኦራይሊ ተጎድቷል ሃምስትሪንግ ይመስላል እኔ አላቅም እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልጋል ገብቷል እሱ ነበር የዛኔ ኮክስ ያረጋቸው የነበረው እሱ ነበር የጠቀመን ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ ለምን ለብዙ ነገር ነው የሚጠቅም ገብቷል ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ አንገቱን የደፋን አንበሳ እንደ ድመት ቆጠሩት አሉ የሚሉ አባባላውን ነው የሚሰራ ያራዳ ልጆች ማንቸስተር ሲቲ በሚገርም ሁኔታ እምናቀው ሲቲ ነው የተመለሰው ምንም ጥያቄ የለውም ሲያገባ አልኩ ሲቲ ሲመጣ 2-1 ጎል አይመቸውም ትልቅ ትንሽ አይልም 3 ጎል አቁ ነው በቃ ሁሌም ያንን ይዞ ነው የሚሄደው ዛሬም የ6 ጎል ልዩነቱን ወደ 3 ጎል አጥብቦታል ያው ሲቲ አንድ ቀሪ ጨዋታ አለው ማለት ነው የ6 ነጥብ ልዩነት ሆናል ከአርሰናል ጋር ቀጣይ ሳምንት ኳስ ሳይሆን የምናየው 3ኛው ዓለም ጦርነትን ነው ምንም ጥያቄ የለውም ነው ማለት የዋንጫውን አካሄድ የሚወስን ጨዋታ ነው
ዛሬ ግን ማንቸስተር ሲቲዎች ያው ቅድም ፈርስት ሃፍ ላይ የሰራነውን ቪዲዮ እንዳያችሁት ነው ያራዳ ልጆች ማለት ነው ከረፍት እንደገቡ ጉድ አረጓቸው። መጀመሪያ ላይ ቼልሲዎች በጣም ተቀናጅተው አሪፍ መከላከል ብሎካቸው እጅግ በጣም ልዩ ነበረ። ነገር ግን ፔፕ ጋርዲዮላ ሜዳ ውስጥ ቁጭ ሲል ዝም ብሎ አይደለም ያራዳ ልጅ ብዙ ስራ ነው የሚሰራው። አይኑ ታምረኛ ነው የምልህ የነ ስራ አይን ያለው አየገባ ኦሬሊ ስናወራ ነበር ታምር ሰራ ነው የምልህ 3-0 በሆነ ውጤት ቼልሲን በገዛ ሜዳው መጥቶ ብሪጁን አፈራርሶ ወደ ሜዳው ተመልሷል ማለት ነው። አሁን ፔፕ ጋርዲዮላ ዘግቶታል መንገዱን፣ ጆሮን ደፋፍኗል። ቀጥታ ፊት ለፊት የሚታየው አንድ ነገር ነው። ቻምፒዮንስ ሊግ ላይ እፎይ ብሏል። በሚገርም ሁኔታ አሁን ፎከሱን ፕሪሚየር ሊግ ላይ ብቻ ነው ያራዳ ልጅ እያደረገ የሚገኘው ማለት ነው። ምንድነው ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷ እንዳትረሳ። ይመቻችሁ። የቀሩትን ጨዋታዎቹን ቢያሸንፍ ሁለቱንና እኛንም ጨምሮ ቢያሸንፍ ራሱ በጎል እንበልጠዋለን ያልከኝ ሸበለው ዛሬ ብቻ 3 ጎል አስቆጠረ ቸልሲ ላይ ማለት ነው። አስበው ክሪስታል ፓላስ አንተን ሲያገኝ ደግሞ ማለት ነው ምን ያክል በጎል ርቆ እንደሚሄድ ማለት በጎል ትተማመናለህ። ማንቸስተር ሲቲ ይመቸው ማለት ነው። ይሄን ጨዋታ ልትቋጥር ምናምን የመጣ ፔፕ ማለት አይደለም። ባለፈው ምናምን ያየኸውን ቲም ይቅርና ሳም ላይ ጥሏል እኮ እንደዚህ ምናምን የምትለውን ቲም ይቅርና ዛሬ ፈርስት ሃፍ ያየኸው እንጂ ሰከንድ ሃፍ ቀይሮት ይገባል ማለት ይሄን ያክል ነው ልዩነቱ። አንተ አመቱን ሙሉ አንድ አይነት ቡድን ይዘህ ትመጣለህ። እሱ በ20 ደቂቃ በ10 ደቂቃ ልዩነት ሁሉ የተለያየ ቲም ሊያሳይ ይችላል ማለት ነው። ለዚህ ነው በድፍረት ማንቸስተር ሲቲ ዋንጫውን ይበለዋል እያልኩ ከመጀመሪያው ቀን ጀምሬ እስካሁን ድረስ ያለሁት ማለት ነው። ማሽቃበጥ ምናምን አይደለም፣ የማይሆን እግር ኳስ ነው። አንተ በጣም ጥሩ ከሆንክ እውነቱን እነግርህ ነበር፣ እፈርዳለሁ ለአንተ። አንተ ነህ ጥሩ ቲም፣ አንተ ነው ዋንጫው የምትበለው እልህ ነበር። ግን እውነቱ አይደለም። ማንቸስተር ሲቲ ነው ጥሩ ቲም፣ ሊበለው የሚገባው ማንቸስተር ሲቲ ነው፣ ይበለዋል። ቲም እየሰራ ማለት ነው። ቲም እየሰራ ሄደች ቶተናም ሄደች ዶሮዋ ሄደች ቤተሰቦቿን በእንባ ተውጣ ተሰናበተች። አይዞሽ ሚኮ ስፐርስ በቃ ቶተናምን ተሰናበት ነው ማለት የሚያገግም አይደለም። በቃ አሁን ወደ እውነታውን መጋፈጥ መጀመር አለባችሁ። ለንደን ደርቢ በቃ ቼላው ቀረ ማለት ነው። ተለቅ ካሉት ለንደን ደርቢዎች ቼላው ቀረ ማለት ነው። ያው ዛሬ ቼላው ያኮራናል። ቶተናም ግን በቃ እንጃ ኔክስት ሲዝን መመለስሽን ራሱ አላቅም ማለት ያንን ሲዝን ሙሉ አሳልፈሽ ከባድ ነው በጣም የሚገጥምሽ። ፖርትስማውዝ ምናምን የሚባሉ የሆኑ የተረገሙ ቡድኖች ናቸው የሚገጥምሽ። ቤተሰቦቿን በእንባ ተውጣ ሲቲ ግን እኛ ልንበላ የሆነ ዋንጫ ስንሄድ አንደኛ እንደ ሴጣን ተከተለና እንደ ጥላ የሆነ ሰዓት ላይ ወደ አንድ ታፈተልካለ። ሊቨርፑል ዋንጫ ሲበላ 3ኛ ትሄዳለ። ከኛ ጋር ምን አባሮ ታሪክ እኮ ጸብ የለን። ቼልሲ ወይኔ ቼልሲ አንተ ደንቆሮ ቼልሲ እኔው ካሶን ያዘጋጅችል ነበር ማትፈልገውን ኮተት ልረከብ። ግን አንተ የበሰበሰ ሹሩባ ያለው ተጫዋች አምጥቶ ከማፈስና ከመበተን አሰልጣኝ መቀየርን እንደ ዝነጣ ምታይ ከመሆኑ እንጂ ምን ትጠቅማል? እስከረፍት ወግነ ጀግና ነበርክ እንደ እስከረፍት በቃ አሁን የሲቲን ያለፈውን ጨዋታ ሳያው እንደ ዶሮ ነው በፈላ ውሃ ወዳችን የሚልጠው። ኢትሃድ ላይ አይደለም ይሄ ቢያገኘን የትም ቦታ ቢያገኘን ይገለናል። የሲቲን እያያችሁት ነው። አኡዙ ቢላህ አሰልጣኝ ማለት እንዲህ ነው። ፈርስት ሃፍ የሆነ ጨዋታ አነበበ። ከረፍት በኋላ አንተ ቼልሲ እዛው ተኝቶ ጠብቀው ሲቲ እዛው አፕዴት አድርጎ መጣ። አይመረንም የኛውን ቦቅቧቅ አርቴታ አይደለም በቃ እኔ ቼልሲ ተሸንፏል። ማን እኔ በምን እንደሚጫወቱ አላውቅም። እነዚህማ የቼልሲ ቲክቶከሮች ናቸው መሰለኝ። አንተ 3-0 እንዴት ሜዳ ላይ 3-0 ትሸንፋል? አይኖ ሲቲ አሁን የሚገርም ፎርም ላይ ነው። ባለፈው ሊቨርፑልን 4-0 አሸንፉት። እነሱ ግን ሽማግሌዎች ናቸው፣ ምንም የሚያውቁት ነገር የለም። በሜዳችሁ 3-0 ትሸንፋላችሁ። ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጠናል ብዬ ነው እየጠበቅኩኝ አይደለም። ጎረቤት ለመቼ ነው? ቆይ ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጥታችኋል። ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም። 3-0 ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው። ምን ማለት ነው እንዴ? እንዴት አንድ ቲም እንደዚህ ላይ ይችላል? ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አድርጉና ከዚህ ሊጋ አስወጡልኝ። ምንም ነው አይችሉት። ምንም በቃ ሲቲ እንደዚህ ይደበድባቸዋል። ሲቲ አይኖ በጣም ምርጥ ላይ ናቸው። ሲቲ እንደዚህ አንድ ቲም እንደዚህ ይተፈትፋል። በቃ አይ ማሽ ላይ ያረር ሆኖብኝ ነው። እንደዚህ የምንስቀው አትፍረዱብኝሽ። የሀገሬ ሰው ሲተርት ወዶ አይስቁ አይሉ ይላል። ምን ላድርግ? አትፍረዱብኝ። ከምር ምን ጠብቃችሁ ነበር? ቼልሲ ነው፣ ሲቲም ሲቲ ነው። የታወቀ እኮ ነው። ከምር
ቀጣይ ደግሞ እንግዲህ ስንገናኝ ከሲቲ በሜዳው ነው ምን እንደሚፈጠር እግዚአብሔር ነው የሚያውቀው። አንዳንዴ ምን አስባለሁ መሰላችሁ አርቴታ ማለት ነው ዋንጫውን የምትበሉት እንደዚህ ሳላስጨንቃችሁ ጨጓራችሁን ብግን ሳላረጋችሁ አልሰጣችሁም ያለ እንዳላስብና ማለት ነው። እግር ኳስ ነውና እንደዚህ ነገር ደግሞ አይፈጠርም። እኔ የታወቀ እኮ ነው። ብቻ አርሲ ፋሚ ምን እላችሁ ነው የምፈልገው፣ ድሮም ወደፊትም አሁንም ቢሆን ከክለባችን ጎን ነው ማለት ነው። እዚህ ደርሰናል። ትንሽ ጨዋታ ነው የቀረን። ከክለባችን ጎን መሆን እንዳለብን ነው የሚሰማኝ። ከምር ፎከስ ኦን ፕሪሚየር ሊግ ከክለባችን ጎን አሁንም ቢሆን እሺ፣ ወደፊትና ወደፊት ብቻ እንዲቋጥረንም ቢሆን ፕሪሚየር ሊጓን እንበላታለን እንጂ ጭራሽ በዚህ ዓመት አይቀራትም። እሺ እንዲች ብሎ ወዳችኋለሁ አርሲ ፋሚሊ። ይኸው በሰንዳፋ በኩል አድርጌ ወደ የመን እየተሰደድኩላችሁ ነው። እኔ በጣም ነው ደስ ያለኝ። ቼልሲ እርሶስ? እስከ መጨረሻ ደቂቃ ድረስ ታግለን በፔናልቲ እኮ ነው የተለያየ ነው። ሊያም ሮዝመሪ መግደል፣ ከዛ በኋላ ነው የምናባረው። መጀመሪያ መግደል ነው። ወይኔ ቼልሲ አልነገርኩሽም ወይ ባጥር ተንጠልጥዬ ከያዘ አይለቅም ጋርዲዮላ ብዬ። እንዲህ ነው አሰልጣኝ። ፈርስት ሃፍ ጨዋታውን አነበበው፣ ሰከንድ ሃፍ በ20 ደቂቃ ጨዋታውን ጨረሰው። ልክ ኤፍኤ ካፕ ላይ አርሰናል ላይ ያረገውን ነገር ፔፕ ጆሴፍ ጋርዲዮላ ቼልሲ ላይ ተጠቅሞ 3 ንጹህ ጎልና 3 ንጹህ ነጥብ። በጣም ነው የሚችለው ፔፕ ጆሴፍ ጋርዲዮላ። አንድ ከያዘ ደግሞ አይለቅም። አክተር መጨረሻ ላይ ነው ብያለሁ፣ አመቱን ሙሉ ማለት ነው። ወያለው አንድ ነገር እርግጠኛ ሁኜ እነግርሃለሁ፣ ዘንድሮ ሁለታችንም እኛም እናንተም ተያይዘን ሻምፒዮንስ ሊግ እንገባለን። ዋንጫ አይታሰብም። የት የለመድከውን ነው። ይችላል ፔፕ ጆሴፍ ጋርዲዮላ። ማንቸስተር ሲቲ ኢዝ ባክ። ኤፍ ፎር ፓልመር፣ ፒ ፎር ፖፓና። በ20 ደቂቃ ውሳኔ 35 ሺህ ብር ነው ያሳካሁት። ማንቸስተር ሲቲ ከቼልሲ ጋር ከመጫወቱ በፊት በናቢ በዛ በትልቁ አካውንቴ ምን ብዬ ነበረ? ተመልከተው። 30 ጊዜ አሸንፏል። 3 ጊዜ ብቻ ነው ሲቲ ቤት ከመጣ ጊዜ ጀምሮ 30 አሸንፏል። በአፕሪል ውስጥ ኳስ ላይ ደግሞ ጊዜ ታሪክ ተመልከት። ወቅት የሚደጋገሙ ነገሮች ናቸው። ፔፕ ጋርዲዮላ ያለው ሪከርድ ከባድ ነው። ይሄን የሚያክል ጨዋታ 35 ጨዋታ ተጫውቶ 30ውን አሸንፏል። በ3ቱ ብቻ ነው የተሸነፈው። ከዛ በኋላ ምን አልኳችሁ? ቀመር ራሱን ነው የሚደግመው። ታሪክ ነው በቃ። ጊዜ፣ ወቅት፣ ሁኔታ፣ አቋም እንዳለ ይሄን አየው። ለማንቸስተር ሲቲ ቀጥታ ሰጠሁት። ከሁለት ጎል ጋር ሰጠሁት። ሃይ ስቴክ በደና ሄድኩት። 35 ሺህ እፍስ። በዚህ ነው በቃ። ይሄ ነው ቀመር ስታቅ። መድፈኞቹ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቼልሲ ያለላችሁ እኝኝኝኝኝ እንዴት ያለ ጉሩ! ቼልሲ ለራሱ ማይሆን ክለብ ለእናንተ ሊሆን ነው። ኧረ ምን አይነት አመት ባለው እናንተ ሰዎች እያሳለፍን ያለው